መላበሉኝ ነው ቀጣዩ ፕሮግራማችን። አንተ ደግሞ ግራ ይገባኝ የጨነቀኝ ነገር አለ ብለህ ነው ቴክስት ያደረክልን። አዎ በደንብ በመጀመሪያ ተወጣይን አድማጮችን በሙሉ እንኳን አደረሳችሁ እላለሁ። ሆስፒታል መሰለኝ አሁን የጠራው አይደል? እንኳን አብሮ አደረሰን። ስሙ ግን ኢትዮጵያዊ ነው። እናንተንም በዚህ አጋጣሚ እንኳን አደረሳችሁ። የምትሰሩት ስራ በጣም ለህዝቡ ትምህርት ያለው ስራ ነው ብዬ ቃል አይገልጽም። ቃላት ይጥራል። እሺ ፍፄን ኩፍስ እንዲል አረከው። በጣም አቀማመጤ ራሱ ተቀየረ። ከስራ ቦታ ያው ካስተምር አስቀምጬ ነው ወጣሁትና እሺ ፈጠን ባላሽ ፀጉር ቤት ነው የምሰራው። ወንበር ላይ አስቀምጬ ነው ወጣሁ። የምር ነው ቀርታ እሺ ሬዲዮ ችግር የለው ግን እዛው ፀጉር ቤት ውስጥ ፀጉር ቤት ውስጥ ያው ወጣ ብዬ ነው እየሰሙ ነው ማለት ነው። አሁን ፀጉር ቤት አጥፍቼ ያለውኝ ሬዲዮን እነሱ ሚስጥሩ እንዲጠበቅ እንዳይሉ። እሺ ምንድን ነው ያሳሰበህ? እስቲ ንገረን። ያሳሰበኝ የሆነች አዲስ አበባ ነዋሪ ነኝ። ያው አዲስ አበባ ወደ 5 ዓመት ምናምን ስኖር የሆነ ከሁለት ዓመት በፊት የሆነ ፍቅረኛ የነበረችኝ እሷ ፍቅረኛ ያው ከ3 ዓመት በፊት እና አብረን ነበረ ስራ ቦታ ላይ ነበር የተዋወቅነው። እሷ ሌላ ስራ ነው የምትሰራው እና ስንተዋወቅ ብዙ ነገር አሳለፍነው። በቃ ወደ ትዳር ምናምን መግባት አለብን ስትለኝ በቃ አይ እኔና አንቺ እኮ ገና ልጆች ነን፣ እኔም ያው 20 ዓመቴ ምናምን አልኳት ያን ሰዓት እና ወደ ትዳር ደግሞ የሚመረን ነገር ምንም የለንም ለኔና ለአንቺ ያው ብዙ ነገሮች ይጎሉናል ምናምን በሚል ብዙ ነገር መከርኳት። አይ በቃ በትዳር ካልሆነ ምናምን ሁሌ እሷ በቃ እንትን ነው የምትለው። በዛ አጋጣሚ በቃ እንዴ ማልወዳት አድርጋ ቆጠረችው። ከዛ ከሷ ተለያየን ማለት ነው። ተይ ምናምን እያልኳት በቃ አይ እንደዚህ አብረን ካልቀጠለን እንደዚህ አንቺም የኔን ተረድተሽኝ እኔም ደግሞ አንቺን ስሜት ተረድቼ እንዳልቀመጥ ያው ያለንበት ታውቂያለሽ ምናምን አልኳት እና በዛ ለመግባባት ተለያየን። ከዛ በኋላ ሌላ ህይወት ጀመርኩኝ ማለት የሆነ ኦንላይን ግሩፕ ነበረ፣ በሱ ተዋወቅኩኝ። ኦንላይን የሆነ ልጅ አገኘኋት። የምን ግሩፕ? ቴሌግራም እንደዚህ? ቴሌግራም። እሺ ተዋወቃት? ተዋወቀን። እንደዚህ ምናምን ማውራት ጀመርን። ከዛ አድ ምናምን ተደረገ። ያው 3 ዓመት ምናምን አወራን በፍቅር። ከዛ እሷ ምንም በቃ ያንንም ህይወት መጀመሪያ ፍቅረኛ እንደነበረኝም ነገርኳት እና ተነጋግረናል። እሱን ያው ታውቃለች እና በዛ እንደተለያየንም ስለምታውቅ ያው እንትን አልኳት። ያው በዛ እየተነጋገረን ነበረ። አሁን ከ6 ወር በፊት በቃ 6 ኦልሞስት በቃ 4 ወር ምናምን ሆኗል አናወራም ማለት ሰላም የለንም እና በቃ እኔም ወይ እኔን ልኖር አንቺም በቃ ኖሮሽን ኖሪ፣ የት ገባ የት ወጣ ብለሽ አንቺ ጭቅጭቅ ከምታደርግኝ በቃ ነገሩ በሃይማኖት በመንፈሳዊ ነበረ መጀመሪያም እኔና እሷ የጀመርነው እና ካላማንሽ ብዬ ሰውን በመሀል አስገባው እና ሰው በመሀል አስገባው ማለት ምን ማለት ነው? ሽምግልና ነው እንደዛ ነገር በቃ የሆነ አስታርቁኝ ብለህ የሆነ መንፈሳዊ እንድታምነኝ ብዬ ማላደርገው ነገር የለም እና ኦንላይን አትግባ ነው ጥያቄው። በቃ ኦንላይን አትግባ ስትለኝ እኔ ደግሞ ኦንላይን ምንድን ነው ያጠፋሁት? እኔና አንቺ እኮ ኦንላይን ነው የምንገናኘው፣ የተገናኘነው ኦንላይን ነው። ግን ኦንላይን ገብቼ ያፈቀርኳት ሴት የለም፣ በኦንላይን የምታዋወቀው ምናምን የለም። ግን እንዴት ኦንላይን አልገባ ይችላል? አንደኛ ስራ ላይ ነኝ፣ ያው ስታይል ምናምንም በኦንላይን በቲክቶክ ምናምን ከታተላለሁ። ዘመኑ ቴክኖሎጂ ነው፣ በዛ ነው ምናምን ብዬ ነገርኩ። አይ በቃ ኦንላይን ከሆነ እኔ እናንተ በፍጹም አንግባባም ትለኛለች ማለት ነው። እንደዚህ ስትለኝ አይ እንደዚህ አይሆንም፣ እኔና አንቺ መቀጠል ካለብን ይሄን ጥያቄሽን አቁሚያለሁ። በቃ በሳምንት 1 ቀን ሳንጣላ አናወራም። ያው 3 ዓመት አማራጭ የለም ብዬ ታውኩት እና ተዋት። ይችኛውን ደግሞ መጀመሪያ ፍቅረኛዬ ደግሞ
በመሀል እሷ በተጣለን ማን እንደነገራት አላውቅም። ይቅርታ ጠየቀችኝ በመሀል መጣ። የቀድሞ አንተ ልክ ነበርክ ያን ሰዓት ላይ እኔ ችኮልኩ ምናምን ብለኝ ስለኝ አይ በቃ እሺ ምናምን አልኩት። ግን ይቅርታሽን እቀበላለሁ ያው አብረን መኖር መቀጠል ምንችል አይመስለኝም አልኳት። ያው አንቺም ሌላ ህይወት ጀምረሽ ሊሆን ይችላል፣ እኔም ደግሞ ያው እንደምታውቀው ሌላ ሰው ጀምሬያለሁ። ይህንን ደግሞ እኔና አንቺ መቀጠል አንችልም ብለን ተቆራረጥን። ስለዚህ አሁን እዚህ ውስጥ ያሳሰበ ጉዳይ የትኛውን ምኑ ነው? አሁን ከዛችኛው ጋር ተጣልቼ በጀመራዊ ፍቅረኛ ጋር ለመግባባትም ያው ማለት ተቸገርኩ በቃ። ምክንያቱም በቃ አሁን ያቺኛዋ ውጪ ነው የምትኖረው፣ ከሀገር ውጪ ነች አይደል? የመጀመሪያ ሁለቱም ሀገር ውጪ ናቸው። ሁለቱም ያሉት አንተ ሁለቱም ያሉት ሀገር ውጪ ናቸው። እሺ እኛው በአካል ብዙ ጊዜ ተቀራርበን ያው ኦልሞስት ወደ 1 አመት ምናምን አብረን ኖረናል። የመጀመሪያ ፍቅረኛ ማለት ነው። አብረን ኖረናል ማለት ምንድነው? አብራችሁ አንድ ቤት? አይ አንድ ቤት ሳይሆን በፍቅር በርቀት ሆኖ በፍቅር ሆኖ በርቀት በርቀት። እሺ ከዚህኛዋ ጋር ደግሞ ምን ያክል ጊዜ ሆነ? ከዚህኛዋ ጋር 3 አመት ኦልሞስት አውርተናል። ግን ምንም ማግባባት የለም። በቃ በውስጣችን ሰላም የለም። እንደውም እኔ እሷን ካገኘኋት ወዲህ ጤናዬን እንዳጎለው ነው የሚቆጥረውና እሺ የሚያጨቃጭቃችሁ ጉዳይ በቃ ከኦንላይን ውጣ ነው። ኦንላይን አትገኝ። ኦንላይን ወዲቼም ሞክሬያለሁ። ያው ወዲቼም ሞክሬያለሁ እና አይ ኦንላይን አጥፍታ እንደገና በሌላ መስፈር እያወራ ነው ወይም ደግሞ በዳይሬክት እያወራ ነው የምትሆነው ምናምን ትለኛለች። ያው አንተና እሱ አሁን የተዋወቃችሁት በኦንላይን በቴሌግራም ስለሆነ በተመሳሳይ ሌሎች ሴቶችን ትተዋወቃለህ የሚል ነው በሚል ነው። እሷ ግን ይሄ ደግሞ አንተ ከዛ በፊትም የነበረችው ፍቅረኛህም እንደዚሁ ነው እንጂ ተመሳሳይ ነው፣ ኦንላይን ነው። አይ ኦንላይን አይደለም። እሷ በስራ ኬዝ ነው፣ ስራ ነው እንጂ እሷ ኦኬ። አብራችሁ ትሰሩ ነበር፣ ከዛ ወደ ውጭ ሄደች? አይ አብረን ስንሰራ ሳይሆን ምግብ ቤት ነው እሷን ያገኘኋትና እሷን እኔ ያው ያኔ ሆሳና ነበር የምሰራው። ሆሳና እየሰራው ምግብ ቤት ነው ያገኘኋት። ከፍቅሩ በኋላ ነው ውጭ ሀገር መሄድ የመጣው? አዎ ከተጣላን በኋላ ነው። መጀመሪያም ፕሮሰስ ላይ ስለነበረች ከዛ በፊት በጣም እንዋደድ ነበር። እንደውም ለኔ ብላ አዲስ አበባ መጣች በቃና አሁን የእሷን ጉዳይ ጨርሰዋል። በቃ ተቋጭቷል አይደል? ወጥቷል። አልወጣልህም የእሷ ፍቅር? ያኔም አልወጣም። ዞሮ ያው አይ አሁን ባለህበት ሁኔታ አንተ ፋውን ልታሰራው ነው ምን ልጅ አሁን ወጥቶላል አይደል? የቀድሞ ፍቅረኛ ፍቅር አልወጣም። አሁንም ትወዳታለህ? ጭራሽ አሁንም በጣም ነው የምወዳት። እሷን ነው የምወዳት። እቺኛዋ በጣም ማለት ውስጤን እንጃ በቃ ምን ብዬ የምናገር። አሁን ልጅቷ መሰለች መላበሉኝ ብላ የምትመጣው ስለጎደችኝ ያው አዎ እኮ አሁን ያልገባኝ አንደኛው መላበሉኝ የነበረው የጨነቀህ ጉዳይ እቺኛዋ ልጅ አዲሷ ፍቅረኛ ኦንላይን ሁን እያለች ትጨቀጭቀኛለችና አትሁን ኦንላይን አትሁን እያለችህ ትጨቀጭቀሃለች። ስለዚህ ከሷ ጋር እንዴት ብዬ ልስማማ የሚል ሐሳብ ነው ይመስለኛል የመጀመሪያ ሐሳብ አይደል? አሁን ደግሞ የዛችኛውን ፍቅር አልወጣልኝም የሚል ተጨመረበት። የድሮዋ ደግሞ ልክ ነበርክ በዛ ሰዓት ያጋጨን ነገር አሁን ገብቶኝ ተረድቻለሁ ብላ መጣች አይደለ? አዎ በትክክል። ስለዚህ አሁን ሁለት ሰዎች ጋር ነው ያለኸው አንተ ከአዲሷ ጋር እያለህ የበፊቷ ደግሞ ተመልሳ መጣች። አዎ አዲሷ ጋር እንኳን ተቆራርጠናል። በቃ ማለት ነግሬያታለሁ፣ እሷም ተነጋግረን በቃ ይቆም ምናምን ተባባለ። ምን ብላችሁ ቆረጣችሁ? በቃ በፍቅር አይደለን? አይ በቃ መግባባት ካልቻለን እና ይቆም በቃ የኔና አንቺ ነገር ይቆም አልኳት። እኔ ነኝ በኔ እንትን ያልኩት። እሷም በቃ አይ እንደዚህ ማድረግ የማትችል ከሆነ ተው በቃ ጥሩ ነው። መልሱ እዚሁ ጋር የተገኘ መሰለኝ። ሌላ ሲል ለማይድ ነው። ስለዚህ አሁን ያንተ ጉዳይ ምኑ ነው ያሳሰበው? አሁን እዚህ ውስጥ አሁን እየታየኝ አይደለም። እኔ ከድሮዋ ጋር እንዴት ልቀጥል ነው ወይስ ኦሬዲ እኮ አሁን የድሮዋ ተመልሳ መጣ ከሆነ አንተም ውስጥ ፍላጎቱ ካለ ለመቀጠል ምንድነው ያስቸገራችሁ ነገር? አሪ ከድሮዋ ጋር ቢሆን በጣም ደስ ይለኛል። ምን ቸገረህ ታዲያ?
ምንም በቃ እችኛዋንም ማጣት አትፈልግም? አይ እችኛዋንም ማጣት አልፈልግም። አዲሷንም አዲሷን ማጣት ፈልጋለሁ። ጨርሰናል ብሎኛል እኮ። መጀመሪያ ግን ስትገባ የነበረ ሐሳብ ከስቱዲዮ ፊት አሁን አየር ላይ ከማቅረባችንም በፊት እሺ ያልከን የነበረው ከዚህኛዋ ጋር እንዴት ብዬ ልግባባ የሚል ነበር። ኦንላይን አትግባ ከምትለው ጋር አዎ። የትኛዋ ነች አሁን? እሷ አሁን ሁለተኛ ያለችው ነች አዲሷ። ስለዚህ አሁን ከአዲሷ ጋር ያለህ ግንኙነት ተቋርጧል። 4 ወር አልተደዋወላችሁም? አዲሷ ጋር አልተደዋወለንም። ስለዚህ ተቋርጧል ማለት ነው ከሷ ጋር ያለህ ነገር? ተቋርጧል። በቃ ሙሉ ለሙሉ አቋኔ በበኩሌ አቋርጫለሁ። እሷ ግን ላታቋርጥ ይችላል ማለት በግልጽ ነግረሃታል? አዎ በጣም ተነጋግረናል። እሺ ከዚህኛዋ ጋር ደግሞ ጀምራችኋል? ከድሮዋ ጋር ከሷ ጋር አውርተናል። ታዲያ በቃ ግፋበት። ምን የሚያስጨንቅ ነገር ምንድነው? አሁን ለኔ እንደውም ግራ የሚያጋባ ነገር የመሰለኝ ሁለቱም ጋር ስሜት ኖሮ ቢሆን እሺ፣ ከአዲሷ ጋር ግን ያለህ ግንኙነት ከተቋጨና እሷም እንደዚሁ ወይ የደወለች ምናምን ካልሆነ እሷም ተቀብለዋለች መለያየቱን ማለት ነው። ስለዚህ ከበፊቷ ጋር እሷም ፍላጎቷን ገልጻ መጣለች። አንተንም ስንጠይቅ ፍላጎቱ እንዳለ ተናግረሃል። ይሄ ምንም ግራ የሚያጋባ ነገር ያለው አልመሰለኝም። መቀጠል ብቻ አይደለም። ግራ የሚያጋባ ነገር የሚሆነው ሁለቱንም በአንድ ላይ ልምራ ካልክ ነው። አይሆንም። እንደዛ ለሁለቱም ፍቅርህን አጽፍላቸውም አሁን በቴሌግራም እንደዚህ እኛው የድሮዋ አሁንም አውርተናል። ጠዋት ላይ እንደምትወዳት ነገርካት? ተነጋግረናል። እሷ ትጠራጠራለች ማለት ወደ አዲሷ ትሄድብኝ ይሆን እንደምናምን ትላለች ማለት ነግራታለሁ። አንተ አሁን የሚታየኝ አሁን አንተ በደንብ መረጋጋት እርጋታ በደንብ ይፈልጋል። አሁን ካለችው ፍቅረኛ ጋር በደንብ ትኩረት ሰጥተህ አሁን መጀመሪያ ስትገባ ከነበረው ያወራህልን የነገርከን ነገር ጋር አሁን ራሱ የተቃረነ ነገር ነው የነገርከን። ዋናው ነገር ግን ምክንያቱም መጀመሪያ ላይ ስትገባ ለዚህኛዋ ለቀድሞ ፍቅረኛ በቃ ነግሬያታለሁ አዲስ ህይወት ውስጥ ነው ያለሁት ብዬ ነግሬያታለሁ ብለህን ነበር። ከሷ ጋር እንደተቋጨ አይነት ነገር ነበር የነገርከን። ነገር ግን አሁንም ከሷ ጋር በፍቅር እንዳለህ ነው እየነገርከን ያለውና መጀመሪያ መሰለኝ ከአዲሷ ጋር እንዴት ብዬ ልቀጥል የሚል ጥያቄ ያለህ መስሎኝ ነበር። እንደዛ አይደለም። እንደዛ ከሆነ አንተ ራስህ መፍትሄውን አበጅታዋል። ያቺን አቋርጣ አዲሷን አቋርጣ ወደ ቀድሞ ፍቅረኛ ተመልሰሃል አይደል? ምንም ነገር ማድረግ ያለም ያርግላችሁ። ይሄ ጋር ከቀጠልኩ ህይወት ሰላም ይሆናል አይደል? ከዛ ከአዲሷ ጋር ሲያወራ ህይወት ይበላሻልና ለዛ ነው። በቃ ከዚህኛው ዋናው ነገር ከዚህኛው ጋር በግልጽ የፍቅር ግንኙነታችሁ መቆሙን መንገር አለብህ። ከዛ ደግሞ ለቀድሞ አሁን ላለችው ፍቅረኛ ደግሞ በተቻለ አቅም ታማኝ ለመሆን ደግሞ ሞክር ሳይሆን ሁን። ሁኝም አካለው ታውቃለህ። በቃ አንተ የሚያስጨንቅ ነገር የለውም ይሄ ወንድሜ። ስንት የሚያስጨንቅ ነገር ያላቸው ሰዎች አሁን መስመር ላይ እኛ እያለን እያሉ እየተጋፉ ነው የሚሆነው። በጊዜ እሱን ጉዳይ ብንቋጭ። ወደ ከስተመር ተመለስ። ለጋብቻ ጥያቄ ደግሞ እዚህ ትመጣለህ። እሺ ሲሳካና ሲሰምር በደንብ እሺ። እናመሰግናለን ስለደወልክልን። መልካም ፍቅር ህይወት። እኮ ዓለም ላይ ነው ያለው። እኔ አንዳንዴ ፍቅሩ ራሱ እንትን ብሎት ግራ ጋብቶት መስሎኝ ነበር ሁኔታውን ሳየው፣ ግን ቀለል ያለ ነገር ነው። አድማጮች በተቻለ መጠን መላበሉኝ ለማለት ስትፈልጉ ወይም ወደኛ ስትመጡ የእውነት ግራ የገባችሁ የጨነቃችሁ ለሰው መንገር የከበዳችሁ እና እንደ ወንድም ብናማከራችሁ የሆነ ትንሽ ተንፈስ የምትሉ የሚመስላችሁን ነገር ይዛችሁ ብትመጡ መልካም ነው። እኔ ዥዋዥዌ እየተጫወተ ይሆን እንዴ ስለነበር ሳይገባ ወጣ ሲል ገና ጀመርከው ያሚቱን አለንጋ። እንዴ ምንም ብዙ የሚያሳስብ ነገር የለውም። ብቻ ግን ትኩረት ያድርግ። ከዚህኛው ጋር በእርግጠኝነት ያቋርጥ ያለው ነገር ነው መሆን ያለበት ብዬ የማስበው። ፕሮግራማችን ይቀጥላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።